የተንሱ ለጸሎት ምስጢር ምንድን ነው? ሱባኤ ማለት 7 ማለት ነው። በመንፈሳዊ ትርጓሜ ብንመለከተው አንድ ምዕመን ከዚህ ቀን እስከዚህ ቀን ከፈጣሪ ጋር በጸሎት እገናኛለሁ ብሎ የሚያቅደው መንፈሳዊ ዕቅድ ነው። ከስያሜው እንደምንረዳው አንድ ሱባኤ 7 ቀን ነው። 2 ሱባኤ ሲሆን 14 ቀን እያለ ይጨምራል። በዚህም ከእግዚአብሔር ጋር ለመገናኘት ምሕረትን ሽተው ለመጀመሪያ ጊዜ ሱባኤ የገቡት አዳምና ሔዋን ናቸው። ለአባታችን ለአዳም ጸሎትንና ጊዜያትን መላእክት እንዳስተማሩት ቅዱሳን መጻሕፍት ይናገራሉ። አዳምና ሔዋን ሱባኤያቸውን እንደጨረሱ እግዚአብሔር ተገልጦ ከልጅ ልጁ ተወልዶ የሰውን ሥጋ ለብሶ ተሰቅሎ ደሙን አፍሶ በመስቀል ላይ ሙቶ ከ5 ቀን ተኩል በኋላ እንደሚያድናቸው ተስፋ ሰጣቸው። በእግዚአብሔር አቆጣጠር 1000 ዓመት በእርሱ ፊት 1 ቀን ነው። በዚህም 5 ቀን ተኩል ማለት በእኛ አቆጣጠር 5500 ዓመት ይሆናል ማለት ነው። አባታችን አዳምም እግዚአብሔር የሰጠውን ተስፋ ይዞ 930 ዓመት ከኖረ በኋላ አንቀላፋ። ነፍሱም በሲኦል ቅጣት ተቀበለች። ጊዜውም በደረሰ ጊዜ አዳም እግዚአብሔር አድንሃለሁ ያለኝ ጊዜ ደረሰ፣ የጨለማው ዘመን ተፈጸመ፣ ተንሱ ለጸሎት ወይንም ለጸሎት ተነሱ ብሎ ልጆቹን ለጸሎት ሰበሰባቸው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ረግጦ በሲኦል ያለውን ደብዳቤ ቀዶ ሰላም ለኩልክሙ ወይንም ሰላም ለእናንተ ይሁን ብሎ አዳምን ከነ ልጆቹ ነፃ አውጥቷቸዋል። እንደ አባታችን አዳም ነቢያትም ስለ ጌታ ልደት ሱባኤ ቆጥረዋል። ከጌታ ቀኝ የተሰቀለው ወንበዴ ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ብሎ የጸለየውን ጸሎትም ለወንበዴ ልጆቼ ሳይጠቅማቸው አይቀርም ብላ ነው መሰል። በቅዳሴ መካከል ተዘከረ እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘይማን እንዘሃሎከ ዲበፀ መስቀል ቅዱስ ወይንም አቤቱ በመስቀል ላይ ሳለህ በቀኝ የተሰቀልከውን ወንበዴ እንዳሰብከው እኛንም በመንግሥት አስበን እያልን በዜማ እንድንለምን ታደርጋለች። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ምስጢሩን እንደገለጽክላቸው ለእኛም ግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር